መድብል ጀግናው እንግዲህ ካሌብ ሙሲሲን በቁጥጥር ስር አድርጎ እንግዲህ ግንጭሉን እየመታውና ብሩኬም ለዘመናት ስታስጨንቀን የነበርከው በአካል የማናቅህ በድምጽ የምትረብሸን አንተ ነህ ወይ በማለት እንግዲህ ትልቅ ድንጋይ አንስቶ እየቀጠቀጠው ይገኛል። ይህ ነገር እንግዲህ ባለፈው እንግዲህ መድብል ከካሌብ ሙሲሲ ጋራ በተገናኘበት ሰዓት እንግዲህ አንተ በቃኝ እንግዲህ ታሪክ ሰርቷል ማለት ነው እና እንደራደር አለውና ሊደራደር እውነት መስሎት እንግዲህ ማህሌትም እንግዲህ ከእጁ አስገብቶ እየቀጠን ከዚህ በኋላ ሞት እንጂ ከመድብል የሚያለቅቅሽ ነገር ሰው የለም። እንግዲህ በዛሬው ሰዓት እንደዛውም ይደርስልኛል ብላ ስትፍጨረጨር በፍጹም ግን አልደረሰላትም። እንግዲህ ሰው የዘራውን ያጭዳል የሚባለው ነገር በማህሌት ላይ ደርሷል። እንዴት ብትጨክኝ ምሳሌ መጥፎ ነገር ታስቢያለሽ ሲል መድብል ይጠይቃል። ባክሽ አለች እና መድብል በጣም መድብል ነኝ ዋጋህን ትከፍላለህ። ከእኔ ጋር ያለው ሰውዬ እንደዝና እንዝላል አይምሰልህ። ይልቁንስ ፍታና ልቀቀኝ፣ ተጠንቀቀው በማለት ስትነግረው ቶሎ ልቀቅ ብትለቀኝ ይሻልሃል በማለት ስትለው ስሚ አላት። ካሌብ ሙሲሲን ከእኔ በላይ የሚያውቀው የለም እሺ አላት። ካሌብ አሁን ስራ ጠፍቶት አንቺን ሊቆረቆርልሽ ይመስልሻል በማለት ሲነግር ታዲያ ለምን አልደውልለትም ካስፈታሽና ካልተቆረቆረለት አለና ዘሩባቤል እንዴት ነህ ደህና ነህ ወይ ሲል እንዴት ተገኘህ ዛሬ ሲለው እኔ ለመልካም ነገር ነው የደወልኩት ወደ አንተ በቃን ከዚህ ላይ ሊበቃን ይገባል እንግዲህ ለጭቅጭቅ አይደለም በማለት ሲነግረው እንደ ደከመህ እንዴ በቃ አሁን እጅ ልሰጥ ነው ለእኔ በማለት ሲለው በቃ ከዚህ በላይ ሰላም መኖር ነው የምንፈልገው አለና ዝናን እንደዚህ ብሎ ነበር ከዚህ በፊትም ያታለለውና እሺ ያንተ ዳይመንድ እኔ ጋር እንዳለ ታውቃለህ በሚሊዮን የሚቆጠር ሲለው አዎ አንተማ ከዳተኛ ሲለው ከዛም ተጨማሪ ደግሞ ቪዲዮ ቅጆቹም አሉ በማለት ዳይመንዱም የቪዲዮ ቅጆቱም እሰጥሃለሁ አልሸጥኩትም እኮ ሲለው ብትሸጠውማ ኑሮ ዙሮ ከኔ እጅ እንደሚገባ አታውቅም ነበር እንዳልሸጥከው እኮ አውቃለሁ በማለት ካሌብ ሙሲሲ ይመልስለታል። ጠበቃውን ልቀቀውና ይህንን አስረክብሃለሁ ብሎ ሸወደውና እኔ ጋር ደግሞ ማን እንዳለህ ብታውቅ በጣም ይገርማሃል። አረ ሊገለኝ ነው እባክህ አስጥለኝ ድረስልኝ ብላ ማህሌት ስትጮህ ታዲያ ምን ላደርግሽ ይግደልሻ ታዲያ ምን ላርግሽ አለ። ከዛ ተናደደች። ለእኔ ማንም ይቆምልኝ የለም ማለት ነው በማለት አለ። እንግዲህ ቅድስት ደግሞ ሰርኳን ሸብረብ እያለች ደስታዬ ማንም ሊያጨልምብኝ አልፈልግም፣ በደስታዬ እባካችሁ ማንም ሊረብሸኝ አልፈልግም። ካሌብ ሙሲሲም የወንድምህ ሰርግ መድረሱን ሰምቻለሁ፣ መልካም ሰርግ ይሆንልህ ሲለው ደግሞ ጭራሽ ይህንን ማንነገረህ ሚስጥሩን ብሎ ሲጠይቀው አንተ ከያዝካት ጀምሮ ሁሉም የኔ አጋሮች ናቸው ሚስጥሩን፣ ስለዚህ መልካም የትዳር ዘመን ብያለሁ፣ የምትፈልገው ነገር ካለህም እረዳሃለሁ፣ ከጎንህ ነኝ በማለት ይነግረዋል። እንግዲህ አሁን ካሌብ ሙሲሲ እውነት መስሎት እሺ ብሎ እንግዲህ አቶ ካሌብ ሙሲሲን እንገናኝ ብሎ ቀጠረውና ጠፍርንኖ ይዞ መጥቶ ከማህሌት ጎን ቁጭ አደረገውና አሰረው። አቶ ዘሩባቤል እኔ እንደሌላ ሰው መስሎ እንዳይሆን እኔ እንደዝና አይደለሁም፣ ዋጋህን ትከፍላለህ። ያን ወንድነት አልለቀቀህም እንዴ? እንደውም እንኳን ተታኮራኛለህ ከኔ ጋር ብትሰራ ኑሮ ብሎ ሲጠይቀው እሱን አስቤበት ነበር ያለው መድብል። አስቤበት እነግርሃለሁኝ፣ አንተ እስካሁን ካገኘኋቸው ሰዎች ሁሉ እንደ አንተ ጎበዝ የለም በማለት መድብልን አድንቆት ነበረ እና ከዚህ በኋላ ይብቃኝ ካልክ ከኛ ጋር እንስራ ሲለው እሱን እስኪ አስቤበት እነግርሃለሁ ነበር ያለው። አሁን ከዚህ በኋላ እንግዲህ ምንድን ነው አሁን እዚህ ይዘኸኝ የመጣኸው በማለት ሲጉርም በቃ መድብልም ኮስተራልና ነገሮችን በሰላማዊ መንገድ ለመፍታት አስመስሎ ካሌብ ሙሲሲን እጁ ላይ ማስገባት አደረገው። ብሩክ ከዚህ በኋላ እኔ ሰላማችን ስትሰቃይ ማየት አልፈልግም፣ ሰርግ ምናምን የምትለውን ነገር ሰላም ሲኖር ነው። ስለዚህ ሰርጉ ይደርሳል እና ሰርጋችሁን ደግሞ አድርጉ። ብሩክ ምን ሆነህ ነው የማትሰማኝ አለው።
እምልህን ስማኝ እንጂ ይለዋል። ቆይ ለምንድን ነው ነገሮችን ወደዛ የምታዞራቸው በማለት አታናደኛ ብሩክ ብሎ እናንተ አርፋችሁ ሰርጋችሁን አርፉ፣ እኔና ካሌብ ሙሲሲ ተስማምተናል፣ ምንም ነገር የምታስበው ነገር የለም፣ በፍጹም አይሆንም እንደዚህ አይነት ነገር በማለት እንግዲህ እንደምንም አሳምነው ሰርጋቸውን የሚዜ ልብሳቸውን እንዲመርጡ ተደራረቡ። ሰላም ውድ ቻናሌ ተከታታዮች ሰላማችሁ ያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ምሳሌ ቀጣይ ፓርቲ ይዘንላችኋል። በዚህ ፓርቲ እንግዲህ መድብል ታሪክ ሰርቷል። ከዚህም በፊት ዝናን በቃን ሰለችን ሰላም እንፈልጋለን በማለት ነበረ አታሎ ወጥመድ ውስጥ ያስገባው። አሁንም ካሌብ ሙሲሲን በቃን ከዚህ በላይ መራመድ የለብንም፣ እኔም ዳይመንዱንና ቪዲዮን ሰጣለሁ፣ አንተም ጠበቃውን ፍታልኝ። ደህና ለመያዣ ሆኖኛላ፣ ጠበቃው ምን ያህል እንደምታስቡለት አላወኩም ነበር ሲለው እኮ በቃን፣ ስለዚህ እንድትልከው እንፈልጋለን ባለው መሰረት እነሱም ሁላቸውም ተሰባስበው ቁርስ እየበሉ ሞገስም ሉላም ሁላቸውም ብሩክም እንዲሁም ኤደን ምግብ ቁርስ አዘጋጅታ ቁርስ ደረሰ እንደ በማለት ሲጠይቃት እንግዲህ ቁርሱን ይዛ ስትመጣ እየበሉ በራን ኳኩቶ ጠበቃውም ዘው ብሎ ሲገባ እውነትም በማለት ተዳሰቱ። እንግዲህ መድብልን አቶ ካሌብ ካላገተው እንግዲህ መድብል እንዳንተን እንዳመጣ አዞኛል አለው። ምን አለው? አዎ አቶ ካሌብ ሙሲሲ አንተን ዘሩባቤልን እንዳመጣ አዞኛል፣ ምን ይሻላል በሚል ነገር መቼም አሳልፈ አትሰጠኝም አይደለም አለው። ካሰብኩበት እንደማላደርገው በምን እርግጠኛ ነህ? ላደርገውም እችላለሁ፣ ግን እኮ እሱ ከሚከፍል ክፍያ እኔ እጥፍ ክፍያውን እከፍልሃለሁ በማለት ይለዋል። እንደሱ አይደለም አለው። እኔና አንተም ተነጋግረን እንግዲህ አሁን ማህሌትን እጄ ላይ አስገብቼልሃለሁ አይደለም አለው። አሁን ደግሞ ሰላማዊ ሰልፍ ሰው መልሰን መተዋን ካሌብ መቼም ሰላም ይኖረዋል ብዬ አላስብም። ከዚህ በፊት ያደረስክበትን ነገር ስለሚያውቅ አሁንም እንደዚያ ያደርገኛል ብሎ ስለሚያስብ በፍጹም አንተ ላይ እምነታ አይኖረውም፣ አታስብ አለው። እኔ እኮ ዘሩባቤል ነኝ በማለት ይነግረዋል። ከዚህ በፊት እኮ እሱና እኔ ምን የመሰለ ስራዎች ስኬታማ አድርጌዋለሁ እና ያቀኛል አለው። እኮ እንዴት እንደማደርግ እኔ እንዴት እንደምሰራ ቃለሁ በማለት እሺ ሞክር እንግዲህ አንተ መቼም ሲነግሩሽ አትልም፣ እስኪ በቃ እንግዲህ ያሰብከውን ማድረግ ትችላለህ በማለት አለው። ከዛም በኋላ እንግዲህ መድብል እንግዲህ አቶ ካሌብ አለው እኔ መድብል ነኝ፣ የአንተው መተውቀው ዘሩባቤል አለው። ለእያንዳንዱ ዋጋ አስከፍልሃለሁ በማለት እመነኝ፣ እንዲሁም እምለቅህ እንዳይመስልህ፣ አንድ ጊዜ ብቻ ጠበቃውን ልቀቀው እያሉ እንግዲህ በዛን ሰዓት ቁርስ እየበሉ ተሰባስበው ፊቱን የተመታውን እያሳያቸው ቀጠቀላቃያቸው ምን አልኳችሁ? እኔ እኮ ከካሌብ ጋር ተስማምተና ሰርጋችሁን ደግሱ ስላችሁ እኮ አላመናችሁም። አሁን አመናችሁ። እኔና ካሌብ አሁን እንደዚህ መታረቃችሁ ግን ምን ብታደርግለት ምን ብትሰጠው ነው በማለት ብሩክ የተደነቀ እንዲሁም ሞገስም እንደ ምን በማድረግ ይሆን ይሄን ነገር እንዲህ ልታደርግ የቻልኩ? በጣም ተደሰታችሁ አይደለም? እኔ የምናገረው ነገር ትክክለኛ ነው። አሁን ዝና በጣም ታሞ ከእስር ቤት የተሰቃየ ነበር። ከዚህ በፊት መድብል አስሮ ስለነበረ ምግብ ስላልበላ በጣም ህመሙ ጸንቶበታል። ወይዘሮ ማህሌት እንግዲህ እባክህ መድብል የፈለግከውን ነገር አድርግልሃለሁ፣ ግን ምግብ እንዳትቀጣኝ፣ በምግብ እንዳትከለክለኝ፣ በውሃ ጥም አልችልም፣ ምግብ አልችልም እያለች ስለ ሆዷ ብቻ ስትናገር በጣም ገረመና ሳቀ። አንቺ የሆድሽ ነገር ይገልሻል። አንቺ ምሳሌን እንዴት አሳልፈሽ ለመስጠት ትደራደሪያታለሽ? ትንሿ ልጅ አሁን እኮ አላማቸው ላይ ገብጥማለኝ። ከዚህ በኋላ ምንም ማድረግ አትችሉም። ካሌብ አያት ማለት ነገሮች ተበላሸ ማለት ነው ስትል ዝም በይ አባሻለና በጥፊ መታት ነው። እንደውም ፍታኝ፣ ይኸውልህ የሚመጣብህን በኋላ መሸከም አትችልም፣ ስለዚህ ብትፈታ ይሻላል ስትለው ግጥም አድርጎ ምላሷን አፏን ሳይቀር እንግዲህ እየተፍጨረጨረች ግጥም አድርጎ አፍሽን ትከፍቻለሽ ወላ ዝም ትያለሽ ብሎ ነበር። በሻሻ አፏን ግጥም አድርጎ አሰራትና ብትልም ምንም ማድረገች። ከእንግዲህ ካሌብ ሙሲሲ ይደርስልኛል ያልሽው እንኳን ደረሰልሽም። አሁንም አትማሪም። ስንት ቀን በሴትነትሽ ብዬ ስንት ቀን ፈታሁሽ፣ ስንት ቀን ለቀኩሽ። አንቺ ግን የምትረጂ አይደለሽም፣ ከምንም ከጥፋትሽ አትመለሽም ብሎ በዛ ቤት ከንቺሮ ከፍት ዘግቷት ሄደ። አቶ ዘሩባቤል እንደ በፊቱ ሆናለሁ ምትል ከሆነ ከኔ ካሌብ ሙሲሲ የሚያመልጥ ነገር የለም።
ስለዚህ የገባህበት ገብቼ ህይወትህን ነጥቃለሁ። ኧረ አታስብ። እኔ ድሮ ዝሩባቤል እኮ አይደለም፣ አሁን ሰላም ነው የምፈልገው። ሁላችንም በሰላም እንገናኝና በሰላም እንፍታው። እኔ ካለሁበት ቦታ ልትመጣ ትችላለህ አለው። አይ እኔ አንተ ካለበት ቦታማ እንዴት ብዬ ቀጥ እመጣለሁ? ቪዲዮውንና ዳይመንዱን እልክልሃለሁ። አንተም ቀጥ ብለህ ሞገስን ጠበቃውን ትልክልኛለህ። አዎ ደግሞ እንዳትረሳ ለሰርጋችሁ ዝግጅት ያለው የምፈልገውን ያክል ገንዘብ እርዳታ እንረዳችኋለን ሲል እኛ እርዳታ አንፈልግም፣ እርዳታው ለራስ አድርገው አለውና ካሌብ ሞሲሲ አሳም ማጥመድ በብልሃት አሳ ወጥመዱ ላይ ማስገባት ባይሆን ፍርፋሬዎቹ ላይ ስትንጥጥለው ያን ፍርፋሬ ሲል ነው ወጥመዱ ውስጥ የሚገባው። ስለዚህ ያ ፍርፋሬ ይጣልላችሁና ወደ መረቡ ትገባላችሁ በማለት አቶ መድብል እያለ እኔ የድሮ ካሌብ ሞሲሲ አይደለሁም፣ አሁን ዋጋህን ነው የምሰጥህ እያለ በእንግዲህ መድብልን ሲነግረው መድብልም ከዚህ በፊት ዝናን ቪዲዮውን በሙሉ እሰጥሃለሁኝ ና ቶሎ ጠበቃውን ልቀቀው አለውና የእሱ ቦድጋርዶች በራሱ ቁጥጥር ስር ከዋለ በኋላ ማንም ሊደርስልህ አይችልም በማለት ከጀርባው ሽጉጥ ደቅኖ ነበር በቁጥጥር ስር የዋለው። አሁንም መድብል እንግዲህ ካሌብ ሞሲሲን እንደዚህ አድርጌ አሸንፈዋለሁኝ፣ ሰርጋችንን በሰላም ይፈጸማል እያለ አቅዷል። ግን ማህሌት መድብል ላይ ሆና መሰቃየቷ በጣም ደስ ይላል። መቼም ከስህተት አትማርም እሷ። በሴትነትሽ እንኳ ብለቅልሽ ታጥፎ ጭቃ ነሽ አንቺ ሁልጊዜ እዛው። እኔ ብዙ ጊዜ ከሴቶች ላይ እጄን አላነሳም እያልኩኝ ነበረ ትዕግስት ያለ፣ አሁን ግን ትዕግስቴን አስጨርሰሽኛል በማለት ማትረቢ አንቺ ማለት የተረገምሽ፣ እንዴት ከስህተት ማትማሪው? ለምንድን ነው ብጨክኝ በምሳሌ ላይ ትጨክኛለሽ? በማለት አሁንም በጥፊ እየተወደበ መታት። አንቺ የተረገምሽ ነሽ፣ መቼም ቤተሰቦችሽ መርቀው ሳይሆን የረግመው ነው ያሳደጉሽ በማለት ማህሌት ይናገርታል። እሷም የዘራችውን እያጨደች እንደሆነ እየተመኘችው በዝናም ጋር ብትገባ ካሌብ ሞሲሲ ጋራ ብትገባም ያው ሆነ። እህቷ ከዚህ በፊት እንግዲህ አንቺ ዝና ቤት እስር ቤት የገባ ጊዜ የእሱን መኪና ተደግፋ እንቺ ብር አውጥታ ስትሰጣት እንግዲህ አለችና እንዴት ነው አለ ኤፍራታ፣ ብር መምዘዝ ጀምረሻል እንዴ አለቻት። አዎ የድሮ ማህሌት መስዬሽ ነው እንዴ? አሁን አልፎልኛል። አንቺም ጸባይሽን አሳምሪና ወደዚህ ስራ ተቀላቀይና ትለወጫለሽ። አይ ችግር የለውም፣ እስኪ አንቺ መጨረሻ ያሳየን አለች ኤፍራታ ያለቻትን። ከዛ ወይዘሮ ማህሌት ይሄ ያልሽውን ብር ለክፉ ቀንሽን ይሆንሻል፣ ስመስመልሽ ክፉ ቀን መቼ እንደሚመጣ አታውቂምና አስቀምጪው አለቻት። የምታስቀምጪ አይሻልሽም እንዴ? ናትና ጥጋብ ደግሞ ድሃ ሲጣግም መሬት ይንቀጠቀጣል። ጭራሽ ላግዝሽ ባልኳት ደግሞ እንደዚህ ትኛለሽ እንዴ? ፈጽሞ ደግሞ ድሃም አልሆን ከዚህ በኋላ። አሁን ይህን ቤት ከኪሴ ወጥቷል፣ ለእኔ ቢጤ ልስጠው። እኔ ያልታሰበ ሲሳብ ሀብታም መቶልኛ በአንድ ጊዜ እያለ ስትበጠረቀ ነበረ። ማህሌት እንግዲህ በጣም የምትገርም ናት ማለት ነው። ታቀበታለች። እንግዲህ በዚህ መልኩ ሚዜ ልብሳችንን እንምረጥ እያለ ሚዜ ልብሶቻቸውንም እየመረጡ ይሄ ይሻላል እያሉ እንግዲህ ጠበቃው ግን ትክዝ ብሎ የሆነ ቦታ ላይ በስሜት ይሄድ ነበር በማለት እንግዲህ ልብሳቸውን እየመረጡ እያሉ ሀሳብ ሆኖ ቤተሰቦችን አፍቀው ሆነ አሁን አመጣልሃለሁ ከጎጃም እዚህ ላምጣልህ። ኧረ ተው እባክህ ሌላ ነገር ነው። ግን እኔ በፍጹም እዚህ ከካሌብ ሞሲሲ እጅ እወጣለሁ ብዬ አላሰብኩም ነበር። መድብል በጣም አመሰግንሃለሁ። እስካሁን ህይወቴ አልፎ ነበረ፣ ከመጠን በላይ ነው ላመሰግን የሚችለው እያለ ጠበቃው አመሰገነው። እንግዲህ ቀጣይ እስከምንገናኝ ሰላማችሁ በያላችሁበት ይብዛልኝ።